ወንዶቹ ራሳቸውን ማለት ኮንትሮል ማድረግ አይችሉም። ራሳቸው ከሴት ልጅ ከምትገደብ ማድረግ ያለባትን ነገር ከመገደብ ያነሱን ማስተማር አይቀልም። ለሁለቱም ኢኳል እንትን እንዲሆን በጣም ጥሩ። እሱንና ይማራሉ እኮ እሱን ይማራሉ። ወንዶችም አላህ በቁርአን ላይ ብዙ ወንዶችን አስመልክቶ ተናግሯል። ለምሳሌ እንዲቆጠቡ ማስተማር አይቀልም ወይ? ቃል በቃል አሁን የተናገርሽውን አላህ በቁርአን ላይ ተናግሮታል። ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም አለ አላህ። ሙሐመድ ሆይ ሴቶችን እንዲለብሱ እንዳዘዝኩኝ ሁሉ ወንዶችንም ምን አለ? የአማኝ ወንዶችንም እንዲሁ አይናቸውን ከባዕድ ሴት እንዲሰብሩ እዘዛቸው ይላል። ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም ወየሕፈዙ ፍሩጀሁም ብልታቸውንም ከዝሙት እንዲጠብቁ እዘዛቸው እነርሱንም አለ። ዛሊከ አዝካ ለሁም ይህ ለእነርሱ ከምንም ነገር በላይ መንጻት ነውና እያለ አላህ ሱብሓነሁ ወተዓላ ይናገራል፣ ያዛቸዋል። ሐታ ሰላም ማለት እንዳትሉ ብሎ ወንዶችን ይከለክላል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢኒ ላ ኡሳፊሑ ኒሳ አሉ፣ እኔ ባዕድ ሴትን አልነካም አልጨብጥምና እንዳትጨብጡ እያሉ ተናገሩ ማለት ነው። ነገር ግን ትኩረት የሚያደርገው ወንድ ልጅ በተፈጥሮ አይተሽ ከሆነ ሴት ልጅን ከውበቷ እንትን እንድትል እንድትገታና እንድትቀንስ ወደ ውጭ በምትወጣ ጊዜ ያደረገው ለምን መሰለሽ? እንደ ሎጂክ እስክንዳ አንዳንዴ እንደ መንጠቅ እንዳለ በአረብኛ ወደ እሱ ልምጣ። ወንድ ልጅ አይተሽ ከሆነ የሚማረከው ከሴት ልጅ ከንግግሯ ይልቅ ከስራዋ ይልቅ ከላይ በምታሳያቸው ገጽታዎች ነው። በውበቷ ይማረካል። ሴት ልጅ ደግሞ በተቃራኒው ነች። ከወንድ ልጅ ላይ ከውበቱ ይልቅ ወንድ ልጅ ተቆነጃጅቶ ቢሄድ ምናምን ሴት ልጅ እንደውም ያስጠላታል አይደል? ሴቶች ነገር ግን የምትማረከው ብዙ ጊዜ በስብዕና ነው። ገብቷቸዋል አይደል? በንግግሮች ነው ወይንም ደግሞ በስራዎች ነው። አይሱ አይታችኋል። ሴቶች ሲማረኩ ጊዜ ይሄ ወንድ ምን ያክል እንደው ምንኛ መልካም ነው ይፈል ማስተል ይሁን ነገር ግን ከውበቱ ይልቅ የሚማረካቸው ምንድነው? ስራው ወይንም ደግሞ የሚናገረው ንግግር፣ መልካም አስተሳሰቡ። ይሄ ልጅ እንዳው ምናምን ነው። ለዚህ ነው ቆንጂዬ ተብሎ የታሰቡ የሰፈር ልጆች ምናምን እዚህ ግባ የማይባል ማስጠያ ወንድ አግብተው ሲመጡ ታያላችሁ። ውበቱ አይደለም ያቺ ሴት የማረካት ነገር ግን የእርሱ ስራው ነው። የእርሱ መልካምነቱን ይሆን መልካምነቱን አይታ ነው። ሴት ልጅ ደግሞ በዚህ ተቃራኒ ነው። ማነው ወንድ ልጅ ይቅርታ የፈለገ መልካም ትናገር፣ ሴት ልጅ ምን ትበል እሱ አይደለም የሚያሳስበው፣ ብቻ ውብ ትሁን፣ ቁመናዋ ያማረ ይሁን። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ከሴቶች ላይ እንዲህ የውበት መገለጫዎቻቸውን በወንዶች ስር ሂደው እንትን እንዳይሉ ያዘዛቸው። ገብቷቸዋል አይደል? ወንድ ልጅ በዛ ተማርኮ ቶሎ የሚወድቅ ስለሆነ ማለት ነው። ሴት ልጅ ደግሞ በውበት አይደለም ማለት ለዚህ ነው ገብቷል።